የግብፅ የማስጠንቀቂያ መልእክት ለእስራኤል አስተላለፈች። እንመለከተዋለን። እንደምን ቆያችሁ፣ እንደምን ሰነበታችሁ። የሰዓቱን አዲሱ መረጃ እንቀባበላለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ፣ በየዕለቱ መረጃው በጊዜው እንዲደርሳችሁ። ይህንን ቪዲዮ ደግሞ ላይክ አድርገው ይጀምሩ። አመሰግናለሁ። የግብፅ የእስራኤል ማስጠንቀቅ ወይም ማውገዝ የጀመረው ቆየት ቢልም ቅሉ ምንም እንኳን በ1979 እንደ አውሮፓውያኑ አቆጣጠር የተፈረመው የግብፅ እስራኤል የሰላም ውል ሰነድ ቢኖርም በአንድም በሌላም መንገድ ግን የስነ ልቦና ጦርነት እነዚህ ሁለቱ አገራት ማድረጋቸው ግን አልቀረም። አሁን ደግሞ ግብፅ ወደ ግዛቷ ወደ ድንበሯ እየመጣ እየተመመ ያለው የጋዛ ሕዝብ ወይም ፍልስጤማውያን ጉዳይ አሳስቧት እስራኤልን ከሰሜን ወደ ደቡብ ወደ ግብፅ ሕዝቡን እንደ በግ መንዳቷን አይታ የአረብ ሊግ ሀገራት እንዴት ዝም ብለው ያያሉ የሚል ወቀሳ ግብፅ በማቅረብ የማስጠንቀቂያ መልእክቷን ግን ለእስራኤል አስተላልፋለች። ግብፃውያኑ እንደሚታወቀው በወታደራዊ አቅማቸው ከአፍሪካ በአንደኛ ደረጃ ላይ ሲሆኑ ከዓለም ደግሞ 15ኛ ደረጃ ላይ የሆኑ ናቸው። እነዚህ አገሮች እንዲህ አይነት የማስጠንቀቂያ መልእክት ሲልኩ በቀላል ግምት የሚሰጠው አይደለም። ስለሆነም ግብፅ የማስጠንቀቂያ መልእክት ለእስራኤል ማድረጓ ቀላል ግምት የሚሰጠው አይደለም። ግብፃውያኑ የሚሉት እንዴት የአንድ ሕዝብ ወይም የጋዛ ሕዝብ የፍልስጤማውያን መኖሪያ የሆነውን ሰብአዊ መብታቸው ተገፎ በዚህ መልክ እንዴት እንደ በግ ሲነዱ እኛ ዝም ብለን እንዴት እናያለን የሚል ንግግር አሰምተዋል። እንግዲህ ይህን ተከትሎ ይህ በዚህ እንዳለ ግብፅ ወሰኖቿን ወይም የወሰን በሮቿን ሙሉ ለሙሉ መዝጋቷን አስታውቃለች። ተመልከቱ፣ የጋዛ ጎረቤት አገሮች የሚባሉት ሁለት ናቸው፣ ግብፅና እስራኤል ናቸው። ግብፅ ያለችው ከጋዛ በደቡብ ምስራቅ ሲሆን እስራኤል ደግሞ የምስራቁንና የሰሜኑን የጋዛን የአገሪቱን ክፍል ያዋስኑታል። የጋዛ ሕዝብ ሊሄድ የሚችለው የመንገድ ጉዞ ወደ ታች ወደ ግብፅ ብቻ ነው፣ ወደ ደቡብ ምስራቅ። በነገራችን ላይ በጋዛ ምንም አይነት በስራ ላይ ያለ አክቲቭ የሆነ አገልግሎት የሚሰጥ የአየር መንገድ የለም። በተለይም በ2001 እንደ አውሮፓውያን አቆጣጠር እስራኤል የጋዛን አየር መንገድ በቦምብ ካጋየች በኋላ ምንም አይነት አገልግሎት መስጠት አቁሟል። ይጠየቃል። አር ዜር ኤርፖርትስ ኢን ጋዛ? ጋዛ ውስጥ የአየር መንገድ ይኖር ይሆን? ምላሹ ዜር አር ኖ ከረንትሊ አክቲቭ ኤርፖርትስ ኢን ፓለስቲኒያን፣ በፍጹም የለም። ታዲያ ነገሩ በአውሮፕላን ማምለጥ፣ መሄድ፣ መብረር በማይቻልበት ሁኔታ ያለው የጋዛ ሕዝብ የደቡብም የግብፅ የመግቢያ ኬላ ከተዘጋባቸው ወዴት ሊሄዱ ነው? ሌላው ቀርቶ ወደ ዌስት ባንክ ወደ ዋና ከተማቸውም ወደ ራማላም ለመግባት ቀጥታ በረራ ምንም አይነት መንገድ የለም። የእስራኤልን ጥብቅ የፍተሻ ፈቃድ ማግኘት ማንም ሰው አለበት። መሸጋገሪያ የለም። ይህ አካባቢ ወታደራዊ ፍተሻቸው በጣም ከባድ ነው። አንድ ወታደራዊ ዝርክርክነት ዋጋ እንደሚያስከፍላቸው እስራኤላውያኑ ያውቃሉ። አሜሪካን ዶላር አኑዋሊ which enables the Egyptian military's modernization and operation። አሜሪካ 1.3 ቢሊዮን የአሜሪካ ዶላር በየዓመቱ ለግብፅ ወታደራዊ ተቋም ትለግሳለች። ይህ እገዛ ደግሞ የግብፅን ጦር ዘመናዊ የመዋጊያ መሳሪያዎች እንዲታጠቅ አድርጎታል። እንግዲህ ማየት ነው ወገን፣ አሜሪካ ከእስራኤል ጋር ነች። አሜሪካ የግብፅን ጦር ትረዳለች። በተለይም የግብፅን ወታደራዊ የውስጥ ሚስጥራት እንኳን ሳይቀር ታውቃለች። ታዲያ ልክ እንደ 1948ቱ የእስራኤል አረብ ጦርነት ግብፅና እስራኤል ውጊያ ይገጥሙ ይሆን ብሎ የሚያስብ ሰው ይኖር ይሆን? ዛሬ ከማስጠንቀቅ ያለፈ ግብፃውያን እስራኤል ላይ እርምጃ ሊወስዱ ይደፍራሉ? አሜሪካውያኑ ናቸው እኮ የግብፅን ጦር የሚረዱት። ይሄን ያክል የጠቀስኩትም ዶላር ያክል አሜሪካ ደግሞ ጨምረው ከእስራኤሎች ጋር አሉ። ነገሩ እንዴት ነው? ለመሆኑ አሜሪካውያኑ ግብፅ ውስጥ የሚሰሩት ምን ስራ አለ? ሌላው ነገርን ነገር ስለሚያነሳው ጥቂት ላሳያችሁ። እንደ ዩኤስ ዲፓርትመንት ዘገባ አሜሪካ ግብፅ ውስጥ በርካታ ነገሮችን ትሰራለች። የመጀመሪያውና ከፍተኛ የሚባለው የቢዝነስ ኢንቨስትመንት ነው። በተለይ ሪል ስቴቶች ላይ በከፍተኛ ሁኔታ አሜሪካ ግብፅ ውስጥ አለች። ሁለተኛው የሰለጠኑ ሰራተኞች፣ በተለይም በኢንፎርሜሽን ቴክኖሎጂ በአይቲ ዘርፍ ያሉ የተማሩ ሰዎች በግብፅ ውስጥ አሜሪካውያኑ አሏቸው። ሌላው ሶስተኛ ወታደራዊና የኢኮኖሚ እገዛ እርዳታ ለግብፅ ያደርጋሉ አሜሪካውያኑ። በተለይም ይህ እገዛ ወታደራዊ እገዛው ማለታችን ነው
ከ1978 እንደ አውሮፓውያን አቆጣጠር እስካሁን አሜሪካ እያደረገችው ነው፣ እያገዘች ነው ግብፅን፣ ማለትም ላለፉት 47 ድፍን ዓመታት። ከዚህ የተነሳ ለግብፃውያን በትምህርትና በጤና ዘርፍ አንጻር ወደ አሜሪካ ሄደው መማር እድል እንዲኖራቸው ተደርጓል። ግብፃውያኑ አያቸው፣ አሜሪካና ግብፅ የኢኮኖሚክና ቢዝነስ ታይዝ የሚባል አላቸው። የኢኮኖሚና የስራ የንግድ ትስስር አላቸው፣ ሊያውም የጠበቀ ትስስር። አሜሪካውያኑ 1.3 ቢሊዮን ዶላር ለግብፅ ውትድርና ተቋማት ይረዳሉ። ለምን? አሜሪካውያኑ ቀላል አይደሉም። ከግብፅ የሚያገኙት ከፍተኛ የተፈጥሮ ሀብት አለ። የመጀመሪያውና ትልቁ የተፈጥሮ ጋዝና ዘይት ነው። ሌላው ጨርቃጨርቅና የጥጥ ምርቶች፣ የእርሻ ውጤቶችስ ቢባል የአሜሪካ ካምፓኒዎች በግብፅ ውስጥ ነዳጅን በማውጣት በመሸጥ የተጠመዱ ናቸው። ፋይናንሻል ሰርቪስ፣ ማኑፋክቸሪንግ፣ ኮንስትራክሽን ላይ፣ ቴሌኮሙኒኬሽን፣ በሁሉም ዘርፍ ግብፅ ውስጥ አሜሪካውያኑ አሉ። ወገን ነገሩ የተሳሰረ ነው። መጥኔ መሃል ላይ ለሚያልቀው ምስኪኑ ሕዝብ እንጂ አገራቱማ ከጦርነቱ ማብቂያም በኋላ መሪዎቹ ቁጭ ብለው ያወራሉ፣ ይጠጣሉ፣ ቢያስፈልጋቸውም ሲጋራቸውን ይለኩሳሉ። እውነታው ይሄው ነው። ታዲያ የግብፅ ማስጠንቀቂያ ለእስራኤል ምንዋ ነው? አሜሪካውያኑ በዚህ በቀጠናው በመካከለኛው ምስራቅ የሚያደርጉት እገዛ፣ ኢኮኖሚክ እገዛ፣ ወታደራዊ እገዛ በነፃ የሚሰጥ አይደለም። ደግመን እንጠይቅና እናብቃ። የግብፅ ማስጠንቀቂያ ለእስራኤል ምንዋ ነው? ካደመጣችሁኝ መልሱ ቀላል ነው። ኮሜንት ሴክሽን ላይ መጻፍ ተፈቅዷል፣ እንማርበታለን። አንድ ዜና ሰማው ብቻ ሳይሆን መባል ያለበት አንዳንዱን ነገር ክሪቲካሊ ማሰብ ይኖርብናል። ደግመን ቶሎ ቶሎ እንገናኛለን። ሰብስክራይብ እና የደውል ምልክቱን መንካት አይርሱ። ቸር ቆዩልኝ።